ስለ ነዳጅ ዘረፋው በረከት ገበሬዋ የሰጠችው ምላሽ ከሰሞኑ ከነዳጅ ዘረፋ ጋር በተያያዘ በፌዴራል ፖሊስ ትፈልጋለች በሚል ክስ ተመስርቶባታል የተባለችው በረከት ወርቁ አድራ ወይንም ደግሞ በሶሻል ሚዲያ ስሟ በረከት ገበሬዋ ምላሽ ሰጠች። ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ተብሏል። ነዳጁ አሏቸው። እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። ነዳጁን ወረሱት። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ። ብሩ ለመንግስትም ገቢ አልተደረገም። በነገራችን ላይ የናፍጣው ብር ማለት ነው። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት፣ ያየሁት ነገርም የለም። የኔ ዓላማ ሀገሬን ማገልገልና በተሰማራሁበት የግብርና ስራ ላይ ውጤታማ መሆን ነው ያለችው በረከት ገበሬዋ 25 ሚሊዮን ብር አውጥቼ የገዛሁትን ነዳጅ በጉልበት ዲፖ ሰብረው ወስደውብኛል በማለት ግልጽ የሆነ ዘረፋ ተፈጽሞብኛል ብላለች። በረከት ገበሬዋ አክላም ነዳጁን ስገዛው የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ያስገባሁት እኔ ራሴ ነኝ። እያንዳንዱ ነገር ህጋዊ ነው። ነዳጁን ያልተጠቀምኩት እኔ በእስር ላይ ስለነበርኩ ነው ብላለች። ነገር ግን ክምችት ነው ብለው በጉልበት ወረሱብኝ ብላለች። እኔ እስር ላይ በነበርኩበት ጊዜ ከራሴ ገንዘብ 25 ሚሊዮን ብር አውጥቼ የገዛሁትን ነዳጅ ህገወጥ ነው ብለው ሰብረው ሸጡት ያለችው በረከት ገበሬዋ እኔ ግን ነዳጁን የገዛሁት ለራሴ የእርሻ ስራና ለተለያዩ ማሽነሪዎች ብዬ ነው ብላለች። በኋላም ነዳጁን ዲፖ ሰብረው ሸጡት፣ ገንዘቡንም ተካፈሉት። ገንዘቡን ራሳቸው ወሰዱት። ለመንግስት 1 ብር እንኳን ገቢ አልተደረገም ብላለች። አክላም እነርሱ ለመንግስት 6 ሚሊዮን ብር ገቢ አድርገናል ብለዋል። ነዳጁ የተሸጠው ግን ከ36 ሚሊዮን ብር በላይ ነው። ገንዘቡን ራሳቸው ተደራጅተው ተከፋፍለው ወስደውታል። እኔ በዛ ሰዓት እስር ቤት ነበርኩ። ከእስር ቤት ተፈትቼ ስወጣ ነዳጁ ተሽጧል። ለእርሻ ስራ ብሎ መንግስት የፈቀደልኝ ነዳጅ ራሴ በገንዘቤ የገዛሁትን ነዳጅ ያለ አግባብ ተሽጦብኛል፣ ልክ አይደለም ብላለች። የቀረበው ክስ ትክክል እንዳልሆነና አሁንም በሀገር ውስጥ እንደምትገኝ የገለጸችው በረከት ገበሬዋ በትናንትናው ዕለት በቲክቶክ በኩል ላይቭ ገብታ ባስተላለፈችው መልእክትም አሁንም ያለሁት እቤቴ ነው፣ ልጆችም እዚሁ እየተማሩ ነው፣ እኔም ሀገሬን ትቼ የትም አልሄድም ብላለች። በረከት ገበሬዋ አክላም የገዛሁት ነዳጅ ለእርሻ ዓላማ ነው፣ ህገወጥ አይደለም፣ የተወረሰብኝም ያለ አግባብ ነው ብላለች። ወደ ቀጣይ መረጃችን አለፍን። የትግራይ ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ህጎችንም እያወጣ መሆኑን አስታወቀ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤም የጥንታዊቷ አክሱምን መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክቶች እንድታሳይ የሚያደርጉ ህጎችን እያወጣች መሆኑን ገልጻለች። ውሳኔው ይፋ ከተደረገበት ሚያዝያ 28 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈም ገልጸዋል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያውን ህጋዊ እንደሚያደርገው አስረድተዋል። አክሱም ህገ ልቦና፣ ህገ ኦሪትና ህገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦተ ጽዮናት፣ መንበረ ጽላት፣ መንበረ ሳምራት፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ከአሁን በኋላ ደግሞ ከተማዋ ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብዓት ቀርቧል በማለት አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑንም አክለዋል። የትግራይን ጦርነት ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አባቶች የተመሰረተችው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉት ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ እንደሆነ ተናግረዋል። ለሆቴሎችም ስርዓት የሚወጣበትን ህግ እያወጣን ነው። ከተማይቷ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎች እያወጣን ነው ብለዋል። የከተማይቷን ጥንታዊ ታሪክ፣ ማንነት፣ ክብሯን ዓለም እንዲያውቅ ማድረግም ዓላማቸው መሆኑን አክለዋል።
አሁን ላይ ከተማዋ ለቅድስና የሚበቁ ነገሮችን ማድረግ ስላለባት ቤተክርስቲያንነቷን ህዝቧንና ምዕመኗን በደንብ እንደሚያስተምሩም ተናግረዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ቅድስት ከተማ እንድትባል ውሳኔ ያሳለፈው በከተማዋ የሚገኙ የእስልምና ሃይማኖት ተከታዮች ጋር የተያያዘ ውዝግብ በድጋሚ በተስተዋለበት ወቅት ነው። በከተማዋ የሚገኙ መስጊዶች ከሚያዝያ መጀመሪያ አንስቶ የስግደት ስነ ስርዓታቸው መስተጓጎሉ ተገልጾ ነበር። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሚያዝያ 7 2018 ባወጣው መግለጫም በአክሱም ከተማ የሚገኙ ሙስሊሞች ድብደባ እንደተፈጸመባቸውና የመስጊድ ንብረቶችም በጸጥታ ኃይሎች በተወሰደ እርምጃ ጉዳት እንደደረሰባቸው አስታውቆ ነበር። ከዚህ ቀደምም በከተማዋ የእስልምና ሃይማኖት ተከታዮች የመስጊድ ግንባታና የሴት ሙስሊም ተማሪዎች ሃይማኖታዊ አለባበስ ጋር በተያያዘም ውዝግቦች ተስተውለው ነበር። ይህንን ተከትሎም ከተማዋን ቅድስ ብሎ መሰየሙ በሙስሊም ነዋሪዎች ዘንድ ሊፈጥር የሚችለውን ቅሬታ አሊያም ቅራኔል ስለመኖሩ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ተጠይቀዋል። ዋና ጸሐፊውም ከአክሱም ህብረተሰብ ጋር በሰላም በፍቅር የሚኖሩ ወንድማማቾች ናቸው፣ የተለየ ሐሳብ ይኖራቸዋል ብዬ በግሌ አላምንም ሲሉ መልሰዋል። አክሱም ቅድስነቷን፣ ታላቅነቷን፣ ጥንታዊነቷንና ቅርስነቷን በማመን የሁለቱ ሃይማኖት ተከታዮች ማህበራዊ መስተጋብር እንዳላቸው ጠቅሰው ቅድስት በመባሏ የተለየ ድጋፍ ይሰጣል እንጂ የሚቃወሙት ነገር ይኖራል ብዬ አላስብም፣ ካለ ግን ከሙስሊሙ ህብረተሰብ ጋር መነጋገር ይቻላል በማለት አስረድተዋል። ከአንደኛው ክፍለ ዘመን አንስቶ እስከ 9ኛው ክፍለ ዘመን ድረስ የአክሱም ስርወ መንግስት ዋና ከተማ የነበረችው ጥንታዊቷ አክሱም የአክሱም ጽዮን ቅድስት ማርያም ቤተክርስቲያን መገኛ ናት ብለዋል። በ4ኛው ክፍለ ዘመን በንጉስ ኢዛና ዘመን እንደተመሰረተች ታሪክ የሚመሰክርላት የአክሱም ጽዮን ቅድስት ማርያም ቤተክርስቲያን የሐዲስ ኪዳን ታቦት መገኛ መሆኗም ይታመናል። አክሱም ከተማ ከ1700 ዓመታት በላይ ማስቆጠራቸውን የሚነገርላቸው የአክሱም ሐውልቶች መገኛ ናት። ኢትዮጵያ በተባበሩት መንግስታት የትምህርት፣ የሳይንስ፣ የባህል ድርጅት ዩኔስኮ ካስመዘገበቻቸው ቅርሶች መካከልም የአክሱም ሐውልት ተጠቃሽ ነው። የአክሱም ሰው ሰራሽ አርኪኦሎጂ ስፍራ በዚህ መዝገብ ውስጥ ተካቷል። ይህ ስፍራ የሰው ልጅ የፈጠራ ውጤት እንዲሁም ወሳኝ የታሪክ ምዕራፍን የሚወክል ነው ተብሏል። የኢትዮጵያ ጥንታዊት መዲና አክሱም የኃያላን መንግስት ዋና ከተማ፣ የሃይማኖት ማዕከል እንዲሁም ጥንታዊ ሃይማኖታዊ መንግስትን በአፍሪካ ውስጥ የመሰረተች ተብላ በተመራማሪዎች ተጠቅሳለች። የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስም አክሱምን ቅድስት ከተማ ብሎ ከመሰየሙ በተጨማሪ አጼ ዮሐንስን የክብር መስዋዕትነት እንዲሰጣቸው መወሰኑንም ዋና ጸሐፊው ተናግረዋል። አጼ ዮሐንስ ለሀገራቸው አንድነት እንዲሁም አብያተ ክርስቲያናትን በማሰራት ለሀገር ትልቅ ውለታ መዋላቸውን የሚገልጹት ዋና ጸሐፊው በሰማዕትነት ስላረፉ ቤተ ክርስቲያን ልታስባቸው፣ ልትዘክራቸው ይገባል ብለዋል። እንዲህ ያሉ ደጋግ ሰዎችን አለማስታወስ ንፉግነት ነው ያሉት ብፁዕ አቡነ አረጋዊ አጼ ዮሐንስ ሰማዕትነት ተብለው እንዲጠሩ መወሰኑንም አስረድተዋል። የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ያስተላለፋቸው አጠቃላይ ውሳኔዎች 12 ሲሆኑ በኢየሩሳሌም ገዳማት የሚያገለግሉ የትግራይ ተወላጅ የሆኑ መነኮሳት ጉዳይም በዚሁ ከተካተቱት አንደኛው እንደሆነ ተናግረዋል። አክለውም የትግራይ ተወላጅ በመሆናቸው ብቻ ከመኖሪያ ቤታቸው፣ ከደሞዛቸው፣ ከሚቀድሱበት አገልግሎታቸው ለ6 ዓመታት ታግደዋል ያሉት ብፁዕ አቡነ አረጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ለዚህ መፍትሄ እንዲሰጥ አሳስበዋል።